ሰዎች በዕለት ተዕለት እንቅስቃሴያችን የምንከተለው ጤናማ አመጋገብን በተመለከተ የተመጣጠነ በተለይም በቀላሉ ሊገኙ የሚችሉ ምግቦችን በማዕዳቸው በማካተት እንደሚመገቡ የተለያዩ ግለሰቦች ነግረውናል። 5 ሰዓት ላይ ያው እንደ አብዛኛው ጊዜ እንቁላል ነው በለው ስፖርትም የተወሰነ ስለምሰራ ፕሮቲን ያለው ነገር ለመብላት ሞክራለሁ። 11 ሰዓት ግን ያው ቤት ያፈራው ቢያንስ በቀን 3 እና 4 በጣም ፖርሽኑ ያነሰ ፕሮቲን፣ ካርቦሃይድሬት፣ ኮምፕሌክስ ካርቦሃይድሬት፣ ጤናማ ፋትን ያካተተ አትክልትና ፍራፍሬን ያማከለ አመጋገብ ነው የኔ አመጋገብ። ለመሆኑ ጤናማ አመጋገብ ምንድነው ስንል ባለሙያዎችን ጠይቀናል። ጤናማ አመጋገብ ምንለው የተመጣጠነ በውስጡ የተለያዩ ንጥረ ነገሮችን የያዘ ለሰውነታችን በቂ የሆነ ኃይል የሚሰጥ ከበሽታ ለመከላከል የሚጠቅመን እና ደግሞ ረጅም ህይወት ለመኖር የሚጠቅም አመጋገብ አይነት ጤናማ አመጋገብ እንለዋለን። በውስጡ የተመጣጠነ ንጥረ ነገሮች የሌሉት ሰውነታችንን ደግሞ ከበሽታ እንድንከላከል የማያደርገን አይነት አመጋገብ ጤናማ ያልሆነ አመጋገብ እንለዋለን። እንደ ባለሙያዎቹ ዘላቂና ጤናማ የአመጋገብ ዘይቤን መከተል ማለት ለአካልም ሆነ ለአእምሮ እድገት ከፍ ያለ ጠቀሜታ ያለው፣ ለአንዳንድ በሽታዎች ደግሞ እንዳንጋለጥ የሚረዱ ናቸው። እንጀራን ቁርስ፣ ምሳ፣ እራት እያደረግን ሶስቱም ላይ ከምንመገብ ቁርሳችን ላይ ሌሎች የተመጣጠኑ ነገሮችን መጨመር አለብን። ምሳ ላይ እንጀራ ሆኖ በተለያዩ አይነት ንጥረ ነገሮች የያዙ ብዙ እኛ ኢትዮጵያ ስንባል ብዙ የተለያዩ አይነት በንጥረ ነገሮች የበለጸጉ ምግቦች አሉ። እነሱንም በደንብ ተሰርተው እነሱን ብንጨምር ከምንም በላይ በአንድ ማዕድ ምን ይዘት ያላቸው ምግቦች መካተት እንዳለባቸውም ያነሳሉ። ብዙ ጊዜ ሰላጣ ነገሮች ቶሎ ለመፈጨት አቅም ያላቸው ምግቦችን ብንመገብ በጁስ መልክም ሊሆን ይችላል። እነሱ ቶሎ ሰውነታችን ውስጥ ንጥረ ነገሮቹን አግኝቶ ከዛ በኋላ ደግሞ ለሚኖረን የእንቅልፍ ሁኔታ የሚያግዝ ይሆናል ማለት ነው። የተመጣጠነ አመጋገብ የልብ ህመም፣ የስኳር በሽታና ከልክ በላይ ውፍረት ያሉ ስር የሰደዱ ህመሞችን ከመከላከልም ባለፈ በርካታ የጤና ጥቅሞችን ይሰጣሉ። ተጓዳኝ ችግር የምንላቸው አንደኛው ያው ውፍረት ሊሆን ይችላል። እሱም ውፍረትም ሄዶ ተላላፊ ያልሆኑ በሽታዎች ያው አንዱ ሪስክ ወይም ደግሞ አንዱ የመምጫ ምክንያት ስለሆነ ግፊት፣ ስኳር፣ ኮሌስትሮል ምንላቸውን አንዱ ምክንያት ስለሆነ ክብደትን ሊያስጨምር ይችላል። ሰውነት ላይ በተለይ ደግሞ የረሃብ ስሜት አሁን እነዚህ ጤናማ ያልሆነ አመጋገብ ስንመገብ ሰውነታችን ላይ የሚኖረው የሰውነት ስርዓት በትክክል አይደለም የሚሆነው። በንጥረ ምግብ የበለጸጉ ምግቦች ስሜትን ለማረጋጋት፣ ክብደትን ለመቀነስ፣ እንደ ጭንቀትና ድብርት ያሉ የአእምሮ ጤና እክሎችን ለመቀነስ ይረዳሉ። ምግቡ ላይ ካርቦሃይድሬት አለ፣ ፕሮቲን አለ፣ ፋት አለ። እነዚህ ሁሉም ለሰውነታችን በጣም ጠቃሚ የሆኑ ንጥረ ነገሮች ናቸው። ከዚህም አልፎ ቫይታሚን፣ ኒውትሪየንቶች፣ ሚነራሎች አሉና እነሱን ሙሉ አካቶ የያዙ አመጋገብ ነው የሚሆነው። ይሄ ማለትም አንዱን ነገር ብቻ መመገብ ብቻ አይደለም ጤናማ የሚያስብለው። ሁሉንም አይነት ንጥረ ነገሮች የያዘን ምግብ ሳህናችን ላይ ወይም ስንመገብ ሁሉን ነገር ያካተተ አይነት አመጋገብ ጤናማ አመጋገብ ያስብላል ማለት ነው። በማንኛውም እድሜ ክልል የሚገኝ ሰው ቅባትና ሶዲየም ያልበዛባቸውን ምግቦች መመገብ እንዳለበት በባለሙያዎች ይመከራል። ጨው ደግሞ ማብዛት፣ ስኳር የበዛባቸው ምግቦች፣ ለስላሳ እነዚህ ምንላቸው ጣፋጭ ነገሮች እነዚህ ሁሉ መጠናቸው ሲያልፍ ያው ጤናማ ያልሆነ አመጋገብ ያመጣሉ። ያው ተጓዳኝ ችግሮችንም ያስከትላሉ። የዕለት አመጋገባችንን በማስተካከል የሰውነት እንቅስቃሴን በማድረግ አትክልትና ፍራፍሬ በብዛት በመመገብ ጨው በመቀነስ ጤንነታችንን መጠበቅ ለነገ የሚባል እንዳልሆነ ይመክራሉ። ትክክለኛ የአመጋገብ ስርዓትን መሆን ያለበት ሁሉንም ንጥረ ነገሮች የያዙ ሰውነት ማግኘት ያለበትን ነገር አግኝቶ ቀኑን ሙሉ እንዲውል የሚረዱ ምግቦችን ማድረግና በሱ መሰረት መከፋፈል አስፈላጊ ነው።